በእውነቱ ይሄ ጥያቄ አሳዛኝ ነው ማለት ይቻላል። ከሙስሊም ይሄ አይጠበቅም። እየከበደው እየተንተባተበ የሚሰግር ከሆነ ደግሞ ፈለሁ አጅራን አሉ፣ ሁለት አጅር አለው። ስራው መቅረቱ ብቻ ሳይሆን ከዲኑ የመውጣት ሁኔታ ነው የሚመጣው ማለት ነው። ያው ሁለት ስለሆነ መጨረሻው ሁለቱ ነው። እዛ ላይ አላሁመ ሰሊ አላ ሙሐመድ ይባላል። ግን በስንፍና ምክንያት ትተዋለች፣ ምን ማድረግ አለባት ይላል። ለጁሙዓ ቀብልያ ስገዱ ብለው አላስተማሩም፣ እሳቸውም አልሰገዱም ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ودنا ተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን ዛሬ ከሼኻችን ጋራ በመሆን ያልፈተዋ ፕሮግራም ወደ እናንተ ለማቅረብ እዚህ ተገኝተናል። ኢንሻአላህ ከዚህ ቀደም እንደምታደርጉት ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ ለመጠየቅ ትሞክራላችሁ ኢንሻአላህ። እኔም ደግሞ በቻልኩት አቅም ለሼኽ በቅደም ተከተል አቀርባለሁ ማለት ነው ኢንሻአላህ። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ሼኺ አህለን መርሐባ ኢንሻአላህ። ከተላኩ ጥያቄዎችን ጀምርና እስከሚደውሉ ድረስ ተመልካቾቻችን አሰላሙ አለይኩም ወራህመቱላህ። አንድ ሰው ጤነኛ ሆኖና መጾም እየቻለ ያለበትን የረመዳን ቀዷ ጾም ሳይጾም በገንዘብ ምስኪን በማብላት መተካት ይችላል ወይ? ለሚሰጡኝ ማብራሪያ ጀዛኩሙላሁ ኸይር ይላል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በእውነቱ ይሄ ጥያቄ አሳዛኝ ነው ማለት ይቻላል። ከሙስሊም ይሄ አይጠበቅም። አንድ ሰው ጤናማ ሆኖ መጾም እየቻለ ረመዳንን ያህል ነገር ዝም ብሎ አውቆ አሳልፎ እንደገና ስለ ቀዷ ማውራት ምን ለማለት እንደሆነ አይገባንም። ለማንኛውም ለምንድን ነው መጾም እየቻለ ብሏል። እንግዲህ ህመም የለበትም፣ ጉዞ ላይ አይደለም፣ ያው ቀጥታ ኖርማል እንደነበረ ነው የሚያሳየው። ሲተወው ረመዳንን ያለምንም ምክንያት ዋጅብ አይደለም ወይም አያስፈልግም በሚል ስሜት ከሆነ ተዲን የመውጣት አደጋ ያሰገዋል። ምክንያቱም አንድ ነገር እንኳን አርካነል ኢስላም የሆነውን ነገር ሌላ እንኳ ተራ ዋጅብ የሚባል ነገር ዋጅብ አይደለም አያስፈልገኝም በሚል ስሜት ከሆነ የሚተወው መተው ብቻ ሳይሆን ከዲኑ ወደ ማውጣት ነው የሚሄደው ማለት ነው። ምክንያቱም ተክዚብ ነው፣ አላህና መልእክተኛውን ማስተባበል ነው። የጾሙ ማለቱ አግባብ አይደለም። ለምን እጾማለሁ? ተቃውሞ ነው ማለት ነው። ሌሎቹ ሰዎች ካፊር የሆኑት ለምንድን ነው? አላህ ያዘዛቸውን ነገር አንቀበልም ስላሉ ነው። ዝም ብሎ በሆነ ምክንያት ሰንፎ ምናምን ከሆነ ዋጅብ መሆኑን እያመነበት ከሆነ እንዴት ይተዋል? ጤናማ ሆኖ ነው። ስለዚህ መጀመሪያ ስትተወው አያስፈልግም ወይም ግዴታ አይደለም በሚል ስሜት ከሆነ ከዲኑ እንደወጣ ተቆጥሮ እንደገና ተውባ አድርገህ እንደ አዲስ መመለስ ይኖርብሃል ማለት ነው። ማያቅ ከሆነ ምናልባት አንዳንድ ሰው ዲን የሌለበት አካባቢ ምናምን ይሆናል። ረመዳን መግባቱንም ማያውቁ አሉ። አንዳንድ በረሃ ላይ ይሆናሉ። ምን ይላሉ? የዚህ አይነት ምክንያት ያለው ከሆነ ያው ቀዷው ማውጣት አለበት ነው። ቀዷውን ሲያወጣ ደግሞ የሚችል ከሆነ መጀመሪያ የሚጠየቀው ጦሙን በጦም ነው የሚከፈለው፣ ወደ ገንዘብ አይከድም። ጦም አሁንም መጦም የሚችል ከሆነ ጦሙን በጦም ነው መተካት ያለበት ማለት ነው። የተለያዩ ሰዎች በመንገድ ላይ ሆነው ወይም በህመም ላይ ሆነው ያለፋቸው ሰዎች እንደገና ቀዷ እንደሚያወጡት እንደዛ ነው መውጣት ያለበት ማለት ነው። ስለዚህ አሁን በምን ምክንያት እንደተውከው አንተ ታውቃለህ። መጀመሪያ አይጠቅም አያስፈልግም በሚል ከሆነ እንደ አዲስ ኢማንህን ማደስ ይኖርብሃል። ከዛ በኋላ ያው የምትችለውን ከፋራውን አውቆ የተተወ ነገር ዋጅብ ነገር አያስፈልግም ብሎ የተወሰው ስራው መቅረቱ ብቻ ሳይሆን ከዲኑ የመውጣት ሁኔታ ነው የሚመጣው ማለት ነው። ሶላት መስገድ ምን ያደርጋል የሚለው አላህ ሙስሊሙ ነው የምለው ጎንበስ ቀና ማለት ምን ፋይዳ አለው ይላል። ምን ተጠቀማችሁ እስካሁን ሰግዳችሁ የሚሉም አሉ። በዛ ደረጃ ከሆነ ስማቸው ሙስሊም ቢሆንም ይከፍራሉ በኢትፋቂል ሙስሊሚን ማለት ነው። ፈርድ የሆነ ነገር አያስፈልግም ካለ አንድ ሰው ይከፍራል ማለት ነው። በዛ መልክ በምን መልክ እንደተወው አንተ ታውቃለህ።
አይኔ አላውቅም ነበረ የምትል ከሆነ ያ ሌላ ጉዳይ ነው። ምናልባትም ቀዷን ታወጣ። በማንኛውም ግን አውቀህ አሳልፈህ አሁን ደግሞ በገንዘብ ልተካው የሚለው ሌላ ጨዋታ ነው። አላህ ያለው ፈመን ካነ ሚንኩም መሪዶን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር። እንኳን አውቆ የተወው ይቅርና በህመም ምክንያት ወይም በጉዞ ምክንያት ያለፋችሁ ስትድኑና ጉዟችሁ ሲቋረጥ በዛ በቁጥሩ ልክ እንደገና ጹሙና ተኩ ነው እንጂ ያለው ገንዘብ ክፈሉ ያለ። ገንዘብ መክፈል የሚመጣው ጭራሱን መጦም የማይችል ሰው ለምሳሌ ህመምተኛ ነው፣ ከባድ ሱከር ህመምተኛ ያለው ሰው ቀዷ ማውጣትም አይችልም፣ በጊዜውም አይችልም። ያ ወደፊት መጦም በርጅና በጣም የገፋ ሰው አይችልም። እንደዛ አይነቱ ናቸው በገንዘብ የሚተኩት ማለት ነው እንጂ አውቆ ሙሉ ጤንነት እያለው አሳልፎት ያበቃ ወደ እንትን መውሰድ አይገባም ማለት ነው። አወለል እስላም ላይ ነበረ። አወለል እስላም ላይ ኩቲባ አለይኩም ሱያሙ ከማ ኩቲባ አለዚ ሚን ቀብሊኩም ለዐለኩም ተሽኩሩን ብሎት ያበቃ። ሙሳፊርና መሬት ከሆናችሁ በሌላ ጊዜ ትጠቃላችሁ ብሎ አያይዞ እየቻላችሁ የሚከብዳችሁ ከሆነ በገንዘብ መተካት ትችላላችሁ ይላል። ያ ተሽሯል። ያ አያት በሌላ አያት እዛው ላይ ሽሮታል። ወን ሸሂደ ሚንኩም ሸህረ ፈሊየሱምሁ ይላል። ቀጥሎ ጦሙን ለመጦም ችሎታ እያለው የተገኘ ሰው መጦም አለበት ይላል። መጀመሪያ ገና ሲጀምሩ ሰሃቦች በጣም ይከብዳቸው ነበር፣ ሀገራቸውን በረሃ ነው። ስለዚህ አይተውት የማያውቁት ነገር ስለሆነ ለማለማመድ ገንዘብ እየከፈላችሁ የተወሰነ ጊዜ እስከምትለማመዱ መተካት ትችላላችሁ ብሎ ሲያበቃ ወዲያውኑ ግን ብዙ ሳይቆይ በቃ በህይወት በጤንነት ረመዷን ላይ የደረሰ ሰው መጾም አለበት ወደሚለው ቀየረው ማለት ነው። ምናልባት ያንን ፍንጭ ሰምቶ እንደሆነ ያ አይደለም። አሁን የዛ ነገር የለም። ያ ተሽሯል። አያቱ ራሱ በቂራ ቢኖርም በስራ ተሽሯል በሌላ አያት እዛው ቀጥሎ ባለው አያት ማለት ነው። ሌላኛው የተላከው ጥያቄያችን ሼህ ስለት ተስዬ ነበረ። ከዛ የተሳልኩት ነገር እንዲህ አደርጋለሁ ያልኩትንና ቀኑን ስልኬ ላይ ጽፌ አስቀመጥኩት። ከዛ ስልኬ በመጥፋቱ ሁሉንም ነገር ረስቻለሁ፣ ማስታወስ አቅቶኝ ነው አለ። ምንም ትዝ ሊለኝ አልቻለም እና ምን ማድረግ እችላለሁ? ትዝ የሚለኝ በአመቱ እንዲህ አደርጋለሁኝ እንዳልኩኝ ትዝ ይለኛል፣ ግን ምን እንደሆነ በጅታ ተፈጥሮብኛል ይላል። እንግዲህ አሁንም ለማስታወስ መሞከር አለብህ። ያ ስለቱ እንዴት ሊረሳ ቻለ? አንድ የሚያሳስብ ነገር ሲኖረው ነው አንድ ሰው የሚሳለው አይደል? የሚያሳስብ የሚያሰጋው ነገር ከሆነ ያ ነገር እንዳይደርስበት ነው። ወይም ደግሞ የደረሰበት ችግር ካለ ይህን ነገር ፈረጃለህ ካመጣልኝ ነው። ያ ሰበቡ ራሱ የሚያስረሳ አይደለም። ስለዚህ አሁንም ቀስ ብለህ አስብ። ዝም ብሎ ሜዳ ላይ ሰው አይሳልም። ስለት ከሆነ የግድ የሚያስጨንቅህ ነገር ኑሮ ከዛ ጋር ተያይዞ ነው የሚመጣው። ያን አሁንም ለመገንዘብ ሞክር። ትናንትና ሲያስጨንቅህ የነበረ ለመሳል ያበቃ ምክንያት እንዴት ይረሳል? አይረሳም። እና ይህን አስብበት። አሁንም ረጋ ብለህ ያው ቀስ እያልክ ታስታውስ ትችላለህ። ምን ችግር ነበሩብኝ የሚል ራስን ጠይቅ። ምን ነበር ባለፈው ጊዜ ምን ነበር የሚያሳስበኝ በሚለው ስታስብ ሊመጣልህ ይችላል ማለት ነው። ያ ታልቻልክ እንግዲህ የምትችለውን እስትግፋር አድርግ። የተወሰነ ለማድረግ የወሰንከው የተነዘርከው ነገርም አልተገለጠም። ስግድ ያለው ነው ያልከው፣ ጾም ያለው ነው ያልከው፣ ሰደቃ ሰጣለሁ ነው ያልከው። ያን ሁሉ አንተ ነህ አሁንም መርመረህ መድረስ ያለብህ ማለት ነው። የመሰለህን አድርግ፣ ግን መጀመሪያ ለማስታወስ ሞክር። ከዛ በኋላ ታቃተህ የሆነ ነገር አድርግና እስትግፋር አድርግ። مرحبا. الو مرحبا اهلا. وعليكم السلام ورحمة الله وبركاته. መጾም የማይችል ሰው ገንዘብ ይሰጣል ነው? እሺ መጾም የማይችል ሰው ነው ጥያቄ? የማይችልበት ምክንያቱም
ቆይ መጀመሪያ እሺ የሸህ ጥያቄ እሺ የሸህ ጥያቄ አለ መጾም የማይችልበት ምክንያት ምንድነው እያሉ ነው ሸህ ስኳር مرحبا ለዚህ ምክንያቱ ሲገለጥ ጥሩ ምክንያቱ ነው መግለጥ እሺ ጥሩ እርጅናም አለ በሽታም አለ ሞክረው አቅቷቸዋል ታውን ቀደም እሺ በቃ አቅቶት መሆኑ ከተረጋገጠ በእያንዳንዱ ቀን ለአንድ ምስኪን የሚበቃ ምግብ መስጠት ነው ያለበት ለምሳሌ ራቱን አንድ ምስኪን ራቱን ያበላው ያሸፍንለታል ማለት ነው ወይም ደግሞ ሰህርም ቢያደርግ አንድ ምስኪን ሰህር ወይም ፊጥር እስከሚጠግብ ድረስ ከበላ በዛ ይሸፈንለታል ማለት ነው ምላሽን ሰምተሃል ወንድማችን ሄደ ሄሎ ሰምተሃል እሺ ሌላኛው ጥያቄያችን ሰላም አለይኩም ወራህመቱላሂ ወበረካቱ እኔ የረመዳን ቀዳ ነበረብኝ ማወጣው የ6 ቀን ብቻ ነው በየአመቱ ይሄን አደርጋለሁ አለ እንዴት የረመዳን ቀዳ አለበት ግን ቀዳውን በተከታታይ ሳይሆን ሁሉ ጊዜ ረመዳን በጾመ ቁጥር 6 ላይ ይጾማል 6 ቀን ያለፈውን ለመተካትና ይሄ ነገር እንዴት ነው ማድረግ ያለብኝ ይቻላል ወይ ያለ ነው በማንኛውም ጊዜ ቁጥሩ ከሞላ ረመዳንን ግድ እንደ ወቅቱ መደዳውን መሆን ሸርጥ አይደለም ቁጥሩ ለምሳሌ 20 ቀን ካለበት 20 ቀን እስከሚያልቅ ድረስ በሸዋልም ቢሆን በማንኛውም ወር ይጡም አልፎ አልፎም እያረፈም ቢሆን ማለት ነው እንዳይረሳ ግን ቶሎ ቶሎ ጡሞ ቢጨርሰው ይመረጣል አለበለዚያ ቁጥሩ መሙላቱ ነው ፈኢደቱ ሚን አያሚን ኡኸር ነው የሚለው በእነዚህ ባልተጦሙት ሰዎች ቀናቶች ባልተጦሙት ቀናት ቁጥር በዛ ልክ 10 ቀን ከሆነ 10 ቀን 15 ቀን ከሆነ 15 ቀን በዛው ቁጥር ከሞላ በመደዳውም ይሁን በታትኖም ይሁን ይወርድለታል ማለት ነው مرحبا مسمر لا تياقلن هلو وعليكم السلام ورحمة الله وبركاته ماشي ماشي ديك يا مجمرة ماشي صبحي ላይ ነው በእነሱ ላይ ሰላት الابراهيمية ይባላል ወይ ነው አይዋ እሺ مرحبا እሺ ሱብሂ ላይ ይባላል ልክ ነው ሁለት ረካዓ ነው ሱብሂ ፈርዱን ያው ተህያን ከጨረስ اللهم صل على محمد وعلى محمد كما باركت የሚለውን እንላለን ማለት ነው መልሰን ለሌላ ረካዓ ስለማንቆም መጨረሻ ላይ ነው እሱ የሚባለው መሐከል ላይ ያው የለም ማንኛውም ሶላት ላይ መሐከል ላይ አይባልም መጨረሻ ግን ሱብሂ ያው ሁለት ስለሆነ መጨረሻው ያው ሁለቱ ነው እዛ ላይ اللهم صل على محمد ይባላል ሱናም ላይ ማለት ይቻላል ሱናም ሶላት ላይ ቢሆን ቀብልያም ባዲያም ላይ ሶላት ኢብራሂምያ አለ ማለት ነው የቸኮለ ሰው ግን ቢተው አብዱ ረሱሉ ካለው ድረስ ሊትልል ይችላል እንጂ ሱናም ላይ አለ በቋሚ መልኩ ማለት ነው مرحبا ان شاء الله ረፍት ወስደን እንመለሳለን ሼህ ውድና ተከበራችሁ ተመልካቾቻችን አፍታ ረፍት ወስደን ተመልሰን እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون
ሰላም አለይኩም ወራህመቱላሂ ወበረካቱ። ከረፍታችን ተመልሰን መተናል። ኢንሻአላህ እንደተለመደው የደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። ሼክ ዛሬ አብዛኞቹ የረመዳን ጥያቄ ነው የሚመስሉት። ጥሩ ዋዚማ። በጣም ጥሩ ኢንሻአላህ። ሌላኛው ጥያቄያችን ይላል አንድ ሴት ለረጅም ዓመት የረመዳን ወር ትጾማለች፣ ግን ቀዷ አታወጣም ነበረ። ያለምንም ምክንያት ማውጣት ትጾማለች፣ ግን ቀዷ ነበረባት እንደማለት መሰለኝ። የተረፈው በፊት ማለት ነው። እና ምንም ምክንያት የላትም ማውጣትም ትችላለች፣ ግን በስንፍና ምክንያት ትተዋለች። ምን ማድረግ አለባት ይላል። አሁንም መጾም አለባት። ያው ኢማን ካላት ግዴታ ነው። ያው እዲያው አይለቃትም እስተሞተች ድረስ በህይወት እስካለች ድረስ ላዋ ላይ ነው እዲያው የሚቆየው። ስለዚህ ቆይቷልና ይቀር አይባልም። አሁንም ያሳለፈችውን በተለያየ ጊዜ ቁጥሩን ታወቀችው ደምራ ይሄን ያህል አለብኝ ትልና ከዛ መጾም አለባት ማለት ነው። መጾም ጤናማ ከሆነች ሌላ አማራጭ የለም፣ መጾም ነው አማራጩ። ህመምተኛ ብትሆን ኑሮ ሌላ አማራጭ ሊኖር ይችል ነበር። ስትድን ቀዷ ታውጣ፣ ቀዷ ታልቻለች ደግሞ በእያንዳንዱ ቀን ለሚስኪን ትክፈል የሚለው የሚመጣው ያው ችግር ያጋጠማቸው ሰዎች ነው። መስመር ላይ ጠይቀለን። ሄሎ ሄሎ፣ መርሐባ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። የጁምዓ ሰላት እሺ፣ ጁምዓ ሰላት ሲገባ ምን ይሰገዳል? እሺ፣ ተሕያ ይሰገዳል። እሺ፣ እሺ፣ መርሐባ። ጁምዓ ሶላት ያው መስጂድ ሲገባ እንደ ማንኛውም ጊዜ ተህየቱል መስጂድ ይሰገዳል። ከዛ ደግሞ ከፈለገ ተጠወዕ ሙጥለቅ የሚባል ነገር አለ። ተጠወዕ ዝም ብሎ ረካዓተይን ሊሰግድ ይችላል፣ ከዛ ሊቀጥልም ይችላል ማለት ነው። ሱና ያው ማንኛውም ሰው ክልክል ሰዓት እስካልሆነ ድረስ ሰግዳለሁ ካለ በሌሊትም በቀንም አይከለከልም። ሶላት የሚከለከልባቸው ሰዓቶች አሉ። እዛ ላይ ከሆነ ተህያትን ብቻ ሰግዶ መተው ነው። በሌላ ጊዜ ከሆነ ግን ለምሳሌ ከጁሙዓ እስከ ኹጥባ ድረስ ያለው ጊዜ ያው ቁርአን ትቀራለህ፣ ዚክር ታደርጋለህ፣ በዛ ፈንታ እኔ ሶላት መስገድ ይፈልጋለሁ ካለ ሱና ሶላት ቢቀጥል የሚከለክለው ነገር የለም። ግን የጁሙዓ ቀብልያ በሚል ከሆነ ክልክል ነው፣ ቢድዓ ነው። ጁሙዓ ቀብልያ የለውም። ኒያው ላይ ነው ልዩነቱ። አንዳንዶቹ የዙህር ቀብልያ እንደሚሰገድ ልክ አዛን አልአወል ሲደረግ ቁርአን የሚቀራ ሁሉ ግር ብሎ ተነስቶ ይሰግዳል። ያ ስህተት ነው። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም ለጁሙዓ ቀብልያ ስገዱ ብለው አላስተማሩም፣ እሳቸውም አልሰገዱም ማለት ነው። ሰዎች ግን በቂያስ የዙህር ይሰገዳል በሚል ያው አንዳንድ የፊቅህ ኪታቦችም እንደዛ የሚሉ ይኖራሉ። ግን ማታኩም ረሱል ፈኹዙ ማናኩም አንሁ ፈንተሁ ነው። ነቢዩ ያልሰሩትና ያላዘዙትን ነገር መስገድ አይገባም ማለት ነው። ይህ ግን ዝም ብሎ ዝም የሱና ነው፣ ተራ ሱና ነው የምሰግደው ካለ አትስገድ አይባልም። ቀብልያ ከሆነ ቀብልያ የለውም ጁሙዓ በቀብልያ ስም አትስገድ ማለት ትችላለህ ማለት ነው። እና እዚህ ላይ ብዙ ውዝግብ ይፈጥራሉ ሰዎቹ። አንዳንዱ ቀብልያ ቢሰገድ ምን አለ ይላል። አንዳንዱ ደግሞ ጭራሽ ቀብልያ አትስገድ ሌላም አትስገድ የሚልም አለ። ሌላ መስገድ አልተከለከለም። ትርፍ ሱና ሶላት ለምሳሌ ቁርአን እንቀራለን፣ ዚክር እናደርጋለን አይደል? አንድ ቁጭ ብሎ ቁርአን ሲቀራ እኔ ደግሞ መስላት ሱና መስገድ ይፈልጋለሁ ታለ ቀብልያ እስካልሆነ ድረስ ዝም ብሎ የሚሰግድ ይችላል ማለት ነው። ክልክል ሰዓቶች ከሆኑ ለምሳሌ ተአሱር በኋላ ሱና የለም፣ ተፈጅር በኋላ ሱና የለም። እዛ ላይ ሱና ስለሌለ ክልክል ነው። አጠቃላይ ሐዲስም መጥቷል። ቀብለ ባዕድ ሶላት አልፈጅር ወባዕድ ሶላት አልዐስር ክልክል ነው። ሐታ ተጥሉዕ አሸምሱ አው ተግሩብ ስላለ ነው። የዙህር ላይ ግን እኩል ሰማይ ስትሆን የተወሰነ ደቂቃ አዛን ተብሎ ለምሳሌ 10 ደቂቃ ወይ 5 ደቂቃ ሲቀር
እዛ ላይ ሙስተዋ ስለሚሆን መሀል ሰማይ ላይ ስትደርስ እሱም ተከልክሏል። ከዛ ውጭ ግን ገና በ4 ሰዓት የሚገባ ሰው አለ፣ በ5 ሰዓት የሚገባ ሰው አለ። ያኔ እኔ ቁርአን ተመቅራት ወይም ቁርአን መቅራት ማይችል ይሆናል ዝም ኢየሱስና ሰግዳለሁ ቢል አይከለከልም። ሁለቱም ወገኖች ጫፍ የረገጡ ናቸው ማለት ነው። ምንም ነገር አትስገድ የሚለው ስህተት ነው። ቀብልያውንም ጭምር ይከለክላል፣ እንትኑን ተህያውንም ጭምር ይከለክላል ማለት ነው። አይ ቀብልያ ነው ብሎ ደግሞ የሚሰግደው እሱም ስህተት ነው። እንግዲያውሳ ተርፍ ሱና ሶላት ዝም እየሰግዳለሁ ካለ ይቻላል። መርሐባ ሼኽ። ከዚህ ጋር ተያይዞ ፈጅርና ከአስር በኋላ ለምሳሌ ፈጅር ላይ ከፈጅር በፊት ሱና አልሰገድኩም ብሎ ከፈጅር በኋላ ይሰግዳል። እሱ ይቻላል። ከመጀመሪያ ቀብልያው አመልጦታል። ካመለጠው ሁለት አማራጭ አለው ቀዷ ለመስገድ። አንደኛ ፈርድን ተጨረሰ በኋላ መስገድም ይችላል። ምክንያቱም ነብዩ አንድ ቀን ቁጭ ብለው ሰግደው እያሉ ከኋላ የመጣው ሰውዬ ፈጅሩ ሲሰላመት በዲግ ብሎ ሲቆም አዩት። ሱብሃ 40 አሉት። ሱብህ 4 ረካ ረከው እንዴ አሉት። በቀልድ መልክ ሊተቹት ማለት ነው። ስለዚህ ኋላ ምን አላቸው? ኩንቱ ማሰለይቱ ቀብልየተ ሲላቸው ነው እንዴ አሉ። እንደገና አጸደቁት ማለት ነው። እሱም ቢሆን አይሆንም አላሉ። አንደኛው ያ ነው። እዛው ላይ እንዳረሳው ብሎ ወዲያውኑ ቢሰግድ የቀብልየ ፈጅርን የመጀመሪያው ሱና ያመለጠው ሰው ይቻላል ነው። ሁለተኛ ደግሞ እዛው የሚቆይ ከሆነ ፀሐይ ወጣ ከፍታለች በኋላ ያረጋው ደግሞ እሱ ይመረጣል። ፀሐይ ወጣ አንድ ሩብ ሰዓት ተቆየ በኋላ ፀሐይ ከወጣች እዛ በኋላ ቢሰግደው ልክ ዱሃ እንደሚሰግድ ሰው ይቻላል ማለት ነው። مرحبا شيخ مسمر لا ጥያቄ አለን። አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። اهلا بك طيب ቁርአን እየቀራልኝ አይደለም ምን ባረግ ይሻላል ሼክ? ቁርአን እየቀራልኝ አይደለም ምን ባረግ ይሻላል ቢያለው አልገባኝ ነው። ብዙ ሙከራ አደረክ? አሁን ያው ታገል የቻልከውን ያህል ተኒያ ታገኛለህ። አንተ የአላህን ቁርአን ለማወቅ ጥረት ባረክ ቁጥር አጅሩ ይጻፍልሃል። እየተንተባተብክም እየተሰባበረም ቢሆን ለመቅራት አታቋርጥ፣ ቀጥል እና ቁርአን የሚቀራ ሰው በደንብ በጥሩ በርቱ አንደበት ጥሩ አድርጎ የሚቀራ ከሆነ እሱ ትልቅ በእያንዳንዱ ፊደል ሐሰናት 10 ሐሰናት ይጻፍለታል አሉ። ወመን ቀራአሁ ሷቡና አለይ ከማ ቃል እየከበደው እየተንተባተበ የሚሰግር ከሆነ ደግሞ ፈለሁ አጅራን አሉ። 2 አጅር አለው። የተንገዳገደም ቢሆን የቀራው በቀራው መጠን አጅር አለው። እንደገና በመታገሉ ተስፋ ሳይቆርጥ መታገሉ ደግሞ ተጨማሪም እንዳለው ብለዋል ማለት ነው። ሀገራችን በተለምዶ በልጅነታችን ቁርአን እየሰባበርክ አትቀራ ቁርአኑ ይረግምሃል ይባል ነበር። ያ ስህተት ነው፣ ውሸት ነው። ቁርአን ስንት ተረገመ። እሱን የማያምኑበት የማይፈልጉት ስንት አሉ። እነሱን ይርገም። እወድሃለሁ ይቀራለሁ እያለ የሚታገለውን ቁርአን ይረግምሃል ብሎ ማባረር ማለት ቁርአንን ሰዎች እንዲተው አስተዋጽኦ ያደርጋል ማለት ነው። እንዳይረግመኝ እንግዲህ አውሳ ተርፈው ያጉዳይ ብሎ ቁርአን መቅራቱን ሊተው ነው ማለት ነው። ያ የሰይጣን መልእክት ነው። ብዙ ሰዎች በልጅነታችን አንተ ደህና አድርገህ ቅራ እንደሆነ አለበለዚያ ቁርአን እየረገመ ነው ይሉ ነበር ጃሂሎች። ዝም ነው ያን ነገር የሚረግመኝማ ከሆነ ብሎ እርግፍ አድርጎ ነው የሚተው። ነብዩ ይረግምሃል ሳይሆን እየታገልክ እየተንተባተብክ ከቀራህ እንዳውም በዛ በትግልህ ተጨማሪ አጅር ታገኛለህ ነው እንጂ ያሉት ይረግምሃል አላሉም። እና አንተም ቀጥል ኢንሻአላህ ተለብ ተንታልክ አላህ ያገራል ያለ ወደፊት ተስፋ እንዳትቆርጥ። በቀራህ ቁጥር አንዲቱን አያት እንኳን ያወቃትን ብትመላልሳት በየፊደሉ አጅር ታገኛለህ። ይሰባበር እንኳን ማለት ነው አውቀህ እስካሰበርከው ድረስ። አይዋ መርሐባ። እዚህ ጋር ተያይዞ ከቁርአን ጋር ተያይዞ ነው ከሱረቱል ካፊሩንን ይዘለላል አንዳንድ ጊዜ በገጠር አካባቢ ምክንያቱም ስንቀራ በልጅነት ይዘለል ነው። አይዋ አይን ስለሚበዛበት ጀማሪ ሰው ደግሞ አይን ይከብደዋል። ስለዚህ ለአዕቡዱ ማአዕቡዱ እያለ ሲቀራ ለዛ ካነ ይረግምሃል እና ዝለለው ይባላል።
ያ ሁሉ ዝም ብሎ አሉባልታ ነው። እንደዚህ ነገር የለም። መጀመሪያ በደንብ ማስቀራት አለባቸው። ፊደሉን በደንብ ታስቀራው ምን ችግር አለው? በሚችለው እንትን ኋላ ያስተካክለ ይመጣል። ኢንሻአላህ ሼክ ሰዓታችን ተጠናቋል። እዚህ ጋር እንቆያለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን ይህንን ይመስል ነበር። በቀጣይ እስከምንገናኝ አላህ Subhanahu Wa Ta'ala ጥበቃ አይለያችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون